ሰላም ሰላም ዩቱብ ተከታታዮቼ እንዴት አላችሁልኝ? እግዚአብሔር ሰላም ይብዛላችሁ። በሀገር ውስጥም ከሀገር ውጭም ያላችሁ ውድ ተመልካቾቼ እንዴት አላችሁልኝ? ክርስቲያን ለሆናችሁ ለኦርቶዶክስ ተዋሕዶ ልጆች ለሆናችሁ እንኳን አደረሳችሁ ለአጥምቁ ዮሐንስ ዓመታዊ በዓል። እንዴት ናችሁ? ደህና ናችሁ አይደል? አሜን እያላችሁ በኮሜንት ስር ያው ተንበሉ። በስደት እንደኔ በሰው ሀገር ያላችሁ እግዚአብሔር ለሀገራችሁ ያብቃችሁ፣ እኔንም ለሀገሬ ያብቃን። በሀገራችን የምናከብር የምንዘክር፣ የተራበን የምናበላ፣ የተጠማን የምናጠጣ ያርግልን እላችኋለሁ ውዶችዬ። ዛሬ ይዤላችሁ የመጣሁት ስለ ፍቅርና ስለ ዳግምና ፍቅር መሀል ግጭት ተፈጥሯል። ታውቃላችሁ። ግጭቱ ደግሞ የነሱ አይደለም፣ በነሱ ምክንያት ይመጣ አይደለም። ታውቃላችሁ። ይቅርታ ሳላስተካክል ተቀምጬ ከቦታ የተነሳሁኝ እና ሰው በሚዋደድ ሰው መሀል ሰው ባይገባ ቆንጆ ነው። የፈለገ ነገር ቢሆን ይሄው ጠላይንም እዩ። አንድ ጊዜ የሆነች ልጅ ስለዚህ ጠላ ስትል ነበረ። ጠላ ማረም ብላችሁ ማዲያም ቤት ተቀምጣችሁ ጠላ እየሰራችሁ የምትጠጡ ምናምን ብላ፣ ወይኔ ቡና ቀጭን ነው እንዴ ዛሬ ብሎ ለስብዓት አይደለም ሰክኖ ነው። እና ስለዚህ ይኸው ምሳዬንም እንደኔ አንዳንድ ጊዜ ይኸው አመት በዓል ሲሆን እንደዚህ እቺ ሽሮ ናት፣ እቺ ክክ ናት፣ እቺ ደግሞ አልጫ ናት፣ እቺ ደግሞ ሰላጣ ናት። እዚህ ጋር ደግሞ ዳቦ አለኝ፣ እዚህ ጋር ቡና አለኝ። እና በሚዋደዱ ሰው መሀል ሰው ባይገባ ቆንጆ ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። እና ውዶችዬ እንብላ፣ እየበላን እናውራ። ዛሬ ቡናውን አስቀድሜ ያለው ቡና እየጠጣው ነው። በዚህ ሙቀት ቡና ጠጫለሽ ወይ ምናምን እንዳትሉ፣ እኔ ቡና በጣም ወዳለሁኝ። እና አዲሷ ልጅ ማለት ነው አዲስ አይደለችም። እኔ በእርግጥ በእነሱ ቻናል ላይ እና ባለፈው እንዳልኳችሁ እንትና ላይ ነው ያየሁት፣ ጠፋኝ ስሙ ጭራሽ። በእነሱ ላይ ነው ያየሁት። ስለዚህ ምን ልል ፈልጌ መሰላችሁ? አሁን ትናንትና ሄዴ ፍቅር ለጠይቁ የመቀደሙ ሳይሆን ባለፈው ራሱ ዳግም እንደታመመ ነገረቻት። ከዛ ሄደች። ዳግም ወደ እነሱ ከመጣ በኋላ የምታወራው ወሬ የሚያቀራርብ ሳይሆን የሚያራርቅ ነው። እንዲህ ብዬሽ እንዴት በዚህ ሰዓት ለምሳሌ ጽፊልኝ ስደውልሽ አታነሽ ምናምን ስታ እኔ እንዳትደውልልኝ በቃ እንደዋወለን ብለን ተለያይተናል። ስለዚህ ለምንድን ነው ቴክስት ያላረግሽልኝ? ለምንድን ነው ያልጻፍሽልኝ? ብላታለች ስትላት እሷ ምንድን ነው ያለችው? በስንት መከራ እንዴ ያነሳሹ እኔ እሱ ባንቺ ምክንያት ነው እንደዚህ የሆነው ምናምን ሰው ዋሽቶ ሰው እኮ ይሄ ሚዲያ አሁን ለምሳሌ ከሱ ኋላ ራሱ ብታወራ ሲፖሰት ዳግም ማየቱ አይቀርም። ስለዚህ ሰው በሰው ፊት ለፊት እና በሚዲያ ፊት ለፊት ሳይሆን በውጭ በቃ ጓደኝነት ከሆነ ሰውና ሰው እንዲታረቅ ፍላጎቱ ካላችሁ በቃ ለየብቻ ምከሯቸው እንጂ ሰው እሷንም አቁማችሁ እሱንም አቁማችሁ ማንኛውንም ሰው ሊሆን ይችላል። ፍቅርን ብቻ አይደለም። ገባችሁ? ስለዚህ ሌላ ሰውም ሊሆን ይችላል። ምንድነው ማድረግ ያለባችሁ ማለት ነው? ሰው ለማስታረቅ ከፈለጋችሁ ያን ሰው አቁማችሁ አንተ እንደዚህ ነህ ማለት አይደለም። ሰው ዋሽቶ ሰው ማስታረቅ ያለ ነው እንጂ እዛ ጋር ዳግምን አቁመሽ ዳግም እዛ ጋር ቁጭ ብሎ ወይ እየሰማ ምን እያለ ቤተሰብ ይመጣል ምናምን እያልሽ እንትን ማለት የለብሽም። እውነቱን ስንነጋገር ማለት ነው። ስለዚህ
በቃ አንዳንድ ጊዜ የምናደርገውን ነገርም ብናቆንጆ ነው። ገባችሁ? ሰውን ለማስታረቅ ብላችሁ ምሰሩት ቪዲዮ ሰውን ሊያለያይ ይችላል፣ ሰውን ሊያጣላ ይችላል። ስለዚህ አሁን እዛ ጋር አንቺ ትላንትና መጣች። አሁን ለምሳሌ ትላንትና ላይ ነው የመጣው። ስትመጣ ቪዲዮ ይዛችኋል። ቪዲዮ ይዛችሁ ምንድን ነው እያረግሽ ያለሽው? አንቺ ቪዲዮ ይዘሻል፣ ከዛ ተደግፎሻል፣ ከዛ ተኝቷል ምናምን። ድራማ እየሰራችሁ ከሆነ ድራማ እየሰራን ነው በሉ። ድራማ ካልሆነ ግን ፍቅርም ከሆነ ቢደገፋት ምንም ችግር የለም። የታመመ ሰው ነው ቢደገፋት። አንቺም ጥፋት ሲኖርብሽ ጥፋትሽን እነግርሻለን። ስለዚህ ምንድነው ማለት የፈለኩት እኔ የሆነ ምንድነው ቢደገፋት ችግር የለውም። ተነስታ ሄደች እሷ ማለት ነው። ከዛ ከዳግም ጋር ያለውን ነገር ለብቻቸው ሲሆኑ ተረጋግተው ምን ብለው ማውራት ጀመሩ። ገባችሁ? ያወራሉ፣ ይግባባሉ። ሲጀመር የሚዋደድ ሰው እኮ መሀላቸው ሰው መኖር የለበትም፣ አያስፈልግም። በዚህ ዘመን አብሶ ሪታ ነው ማን የምትባለው ግን እሷ ግን ትክክል አለችም። ይሄ ቪዲዮ የምታይ ከሆነ ትክክል አለም እየሰራሽ ያለሽው። ኮሜንቶችንም ሰው ምን እያለሽ እንደሆነ ከመሀላቸው ውጪ ከቻልሽ አስታርቂያቸው። ጓደኛ ሆነሽ አብራችሁ ስሩ። ማንኛችሁንም እንወዳለን፣ እናከብራችኋለን፣ እናያችኋለን። ግን እዛ ጋር ሄርም ማናት እናንተ ሄርሜላ ልን ነበረ። ስለ ሄርሜላም እንትሳልልም ሄርሜላ ካፌ አጠፋም ዛፍ ያለችው ነገር መጣ እኮ። ሰውን ለመጥራት ስፈልግ አብርሽ ሩታ ሄርሜላ ምናምን እያልኩ ነው የምጣራው ብላለች። ያው ቪዲዮ ዛሬ በጀርባ ነው እየሰራው ያለው። ይሁን አላይም ቡናዬም እዚህ ጋር ዳቦዬም በጣም ወዳለው እኔ ቡና ምናምን እንደዚህ በቃ አገር ቤትም አብሶ ቢሆን በስመ አብ 6 ሰዓት ሲሆን ቡናዬን አፍልቼ በጣኔን ጨሰቀስ አርጌ ይቅርታ ሰዎች ውዶች ይቅርታ። እና ከቻልሽ ከመሀላቸው ውጪ እሺ፣ ከመሀላቸው ልቅ በይና ሁለቱ ልጆች አንድ ላይ ይቅሩና ቪዲዮአቸውን አንድ ላይ እየሰሩልን ይምጡልን። አንቺም ጓደኝነት ከፈለሽ ደግሞ ጓደኛ ሁኑና አብረሽ ነይ፣ ምን ችግር የለብንም። እኛ ለማየት ላይክ ለማድረግ ሼር ለማድረግ ሰብስክራይብ ለማድረግ እናንተ ናችሁ እንጂ የማታረጉን፣ እኛ እናያችኋለን፣ እናረጋለን። ለዚህ ቤትም አዲስ የሆናችሁ ሰብስክራይብ ላይክ ሼር እያደረጋችሁ አበረታቱኝ። ቪዲዮውን ደግሞ እስከ መጨረሻ እያያችሁ ሼር እያደረጋችሁልኝ ሰብስክራይብ እያደረጋችሁ አበረታቱኝ እላችኋለሁኝ። እየበላችሁ ውዶቼ ምሳ ሰዓት ነው። ምሳ እየበላሁ ነው። እንብላ። ጅው አርጌ ጣላው ጭንቅላቴ እንዳይዘኝ። እናንተ ከወደኩ አደራችሁን ያዙኝ፣ ዝም ብላችሁ እንዳታልፉኝ። እና ስለዚህ ፍቅርም የፍቅር ቤተሰቦች ላንቺ ነው የሚያደሉት አለን ዳግም ማለት ነው። ላንቺ ነው የሚያደሉት፣ እኔን የተረዳኝ ሰው የለም አለ። ተረድተናል እኮ ዳግዬ ተረድተናል የኔ ቆንጆ። ግን ምንድነው ጥፋትክ? ወዳውኑ ሮጣችሁ አልነገራችኋትም። ሁለተኛ ከአንዴም ሁለቴ ሶስቴ መታ ቪዲዮ ይዛ ይቅርታ ፕራንክ ነው በምትልክ ሰዓት ምንድነው ያልካት? ሰው የልብሽን ካረክሽ በኋላ ለምሳሌ የሆነ ነገር እውነታዊ የሆነ ነገር ሰርተሽ ተቀባይነት ስታጪ ነው አባባልክ። በግልጽም ባትል ማለት ነው ተቀባይነት ሳታገኝ ስትቀሪ ፕራንክ ነው ብለሽ መጣሽ ብለህ አልክ። ያ ነገርም አስቀይሞናል።
እናንተ እንጀራ ያምራል እንዴ? የፉርኖ ዱቄት እንጀራ እኮ ነው። ያምራል፣ እግዚአብሔርን ያምራል፣ ያምራል። እና ስለዚህ እንደዛ አልካት። ስለዚህ በዚህ ተቀይመንሃል። ሁለተኛ ደግሞ ይቅርታ ብላ ከመጣች እኔ ባለፈው ብያለሁኝ፣ ይቅርታ ፕራንክ ነው ካለች አምነ መቀበል አለብክ። አንተ ፕራንክ አለ እንደ ያደረከው አንተ ፕራንክ ካልሆነ ያንተ ፕራንክ ካልሆነ ሊሆን ይችላል ማታምናት ብዬሃለሁ እኔ ራሱ ማለት ነው። ስለዚህ እመናትና ይቅርታን ተቀበላት ስልክ አንተ እምቢ ያሳፈረኝ አልፈልግም ለክ ጭራሽ እስከመታመን ምን እስከማለት ደረስክ ማለት ነው። ገባክ? ስለዚህ ለምን እንደዛ ይሆናል? ለምንድን ነው የምትታመመው? መጠጣት ያሌለብህንስ መጠጥ ለምን ትጠጣለህ? ለምን ሆስፒታል ትገባለህ? ቤተሰቦች ይመጣ አሁን ባለፈው ራሷን ቪዲዮ ይዛ የጠበቀቻቸው እነ ፍቅርን ግን እነሱን ነው የምትወቅሰው። እዚህ ጋር ስንጨቃጨቅ ቪዲዮ ይዘ ምናምን ቤተሰቦቹ ይመጣሉ፣ መድኃኒት ሊገዙ ነው የወጡት። ቪዲዮ እኮ ያልሽው ራስሽ ነሽ። ፍቅር አለችን ቪዲዮ ይዛ ይመጣችሁ። ስለዚህ ሂጂ ምናምን በቃ ሂዱ፣ አሁን ሌላ ነገር ይፈጠራል ምናምን። ከዛ እሷ ደግሞ ትናንትና ልብስሽንም አልቀየርሽም ምናምን ስትልሽ አንቺ ብቻ ለዳግም አሳቢ ሆነሽ አንቺ ብቻ ለዳግም ተቆርቋሪ ሆነሽ ምንድን ነው ያልሽው? እኔ ስለ ልብስ የማስብበት ሰዓት የለኝም። እኔ ጓደኛዬ ነው፣ እሱ እንዲጎዳ አልፈልግም፣ እሱ እንደዚህ እንዲሆን አልፈልግም። እንዴ ፍቅር ሳትኖር እኮ ነበርሽ አልነበርሽ እንዴ? የት ነበርሽ ታዲያ ያኔ? እኔ እኮ ጓደኛዬ ነው እንደዚህ ነው የሚባል በችግሩ ሰዓትም ከአንዴም ሁለቴ እኮ ናት ፍቅር ወደኛ ይዛው የመጣችሁ እንጂ አንቺ ይዘሽው አልመጣሽብንም። ገባሽ? ስለዚህ ደርሶ ተቆርቋሪ አትሁኝብን ልልሽ ፈልጌ ነው። ከቻላችሁ ከሚዋደዱ ሰዎች መሀል ውጡ። በመሀል የምትገቡ ሰዎች ማለት ነው። እኔ አሁን ባለፈው ፕራንክ እንደሆነ እኔ ራሱ እያወቅሁ ነው፣ ግን ብዙ ልጆች አንቺ ፍቅር የምትባይ ልጅ ወንድ መቀያየር ምናምን እናንተ ዩቲዩብ የሚሰሩ ሰዎች እናንተ ዩቲዩበር ሆናችሁ እንዴ በዚህ ልክ ትሸወዳላችሁ? አብሶ የኢትዮጵያን ዩቲዩበሮች አትነቁባቸውም እንዴ? እስካሁን በቃ ዝም ብላችሁ ነው እንዴ? ንቁ። ለሆነ ሰው ዩቲዩብ ለመክፈት ሲፈልጉ እራሱ የሆነ ነገር የሆነ በቃ ወይ ተጣልተው ወይ ተሰዳድበው ወይ ምን ብለው ነው የሚመጡት። ስለዚህ በዛ መሀል በቃ ዩቲዩብ ይከፈትላቸዋል። ከዛ ሳናቅ ሰብስክራይብ፣ ሼር በቃ ከዛ ደስ ይለናል፣ እናያቸዋለን። በቃ እኛ እዚሁ እነሱን እያየን አመታችንን እንፈጃለን ማለት ነው። ገባችሁ? እንደዛ ነው ዩቲዩቦች አሁን የኢትዮጵያ ዩቲዩበሮች ማለት ነው። እና አንዳንድ ልጆች ስላየው ነው ፍቅርን ሲሰድቧት ሲቆጧት አንቺ ወንድ መቀያየር ምናምን ስትሉ ስለሰማሁኝ ነው። ለምን ወይ ለዛ ልጅ ዩቲዩብ ሊከፈትለት ሊሆን ይችላል በዚህ መሀል፣ ወይ ደግሞ እነዛ ፕራንክ ስላደረጓት እሷን በቃ ፕራንክ ልታረጋቸው የፕራንኩ ነገር ረዘመ። ከዛ ዳግምን አናደደው። ከዛ ውጪ ምንም እሷ ለስራ ነው እንጂ ከወንድ ጋር የምትገናኘው እናንተ በቃ ሌላ ጭንቅላታችሁ የሚያስበው ሌላ ብቻ ነው እንዴ? አንዳንድ ጊዜ ሮንግ ብቻውን ነታስቧ ትክክለኛውንም ነገር እኮ አስቡ እንዴ። አንዳንድ ጊዜ እኮ በቃ ጥንድ ሆነው ካልሰሩ ዩቲዩብ ደግሞ ታውቃላችሁ፣ እኛ ራሱ ይሄው ማን ያየናል እዚህ የማዳም ኩሽና ውስጥ ተቀምጠን ተወጥፈን። ስንቶቹ እድለኛ የሆኑ ደና እንትን ያላቸው ልጆች ብቻ ናቸው እይታ ያላቸው እንጂ ማን ነው እስኪ ቁም ነገር ሰርታችሁ ቪዲዮአችሁ እየታየላችሁ ያለው? እኔ ነኝ ባሉ እስኪ እኔ ቪዲዮ እየታየልኝ ነው።
እንደዚህ ሰርቼ የምትሉ ምርጥ እንትን በቃ እንትን ያላቸው ፋሚሊ ያላቸው ደህና እንትን ያሉ ናቸው ቪዲዮአቸው የሚታይላቸው እንጂ ሰብስክራይብን እየቀነሰ አንድ በየቀኑ ለምን ይሄ እነሱ ሳይሆኑ ስለማያዩ ፌክ ስለሆነ ራሱ እንትኑ ያነሳቸዋል ማለት ነው። ስለዚህ ደግሞ ኢትዮጵያ ውስጥ ጥንድ ሆነው ነው ቪዲዮ የሚሰራው እንጂ ለብቻ መጥተው ሰርተው ቢሄዱ ማንም አያቸውም። እኛም እናይም። ወሬ አይደል የምንፈልገው? ወሬ እኮ ነው የምንፈልገው ኢትዮጵያኖች አይደለ? ከኢትዮጵያም ያበሻ ነን። ተሰበረ፣ ተሰነጠቀ፣ ወደድኩኝ፣ አፈቀርኩኝ ካላልን በስተቀር ቪዲዮአችን አይታይም። ስለዚህ ልጅቷ ላይ አትፍረዱ። አንቺ ወንድ መቀያየር ምናምን አትበሏት ለማለት ፈልጌ ነው። እሺ ቡናዬንም እየጠጣው ምሳዬንም እየበላው ነው እያወራው ያለሁት። ግን ሙቀት እንዴት አድርጓቸዋል የአረብ ሀገር እንደኔ ስደተኞቼ እንዴት ይዟቸዋል? እኔ እስከሆነ ሙቀቱ ሊደፋኝ ነው ሰው ሀገር ላይ ለሀገር የሚያበቃኝ ራሱ አይመስለኝም። ስለዚህ ዳግምና ፍቅር ታርቃችሁ ይቅርታ ሲጠይቃት ደግሞ ስትታመም አይደለም ይቅርታ እኔ የምትጠይቀኝ ከልብክ ተጸጽተህ አምነክ ሲሆን ነው ስትለው እያየው እንትን ይቅርታ እልሻለሁኝ አለ። ዳግምዬ ታስታውቃለህ እኮ እንደምትወዳት እሷም ትወድሃለች፣ አንተም ትወዳታለህ። የእውነት ፍቅረኛሞች ሆናችሁ ከዛ ደግሞ ባልና ሚስት ሆናችሁ የልጆች አባት ምናምን ብትሆኑ ደስ ይለኛል። ለምን መሰላችሁ? ለቆንጆ ሰው ቆንጆ ሰው፣ ለመልካም ሰው መልካም ሰው ይገባዋል። አንተም መልካም ልጅ ነህ ሳይክ፣ ፍቅርዬም ደግሞ እንደዛው ምንም አይወጣላት ምርጥ ልጅ፣ ምርጥ ኢትዮጵያዊ የሀገሬ ልጅ ናት። ስለዚህ ይገባታል። ፍቅርና ዳግም አንድ ላይ መሆን አለባቸው። አንድ ሆነው አንድ ላይ በቃ እንዲሰሩልን ምናምን እንፈልጋለን የምትሉ ልጆች ሰብስክራይብ እያደረጋችሁ ሼር እያደረጋችሁ አበረታቱ። ዛሬ ስለነሱ ነው። ለምን በጣም የሚደነቁ በጣም ወዳት መልካም ልጅ ናት ፍቅር። እውነት ከምላችሁ በላይ በጣም ምርጥ ልጅ ናት። እግዚአብሔር እንዳልኳችሁ ነው። ባለፈው የለቀኩት ቪዲዮ ላይ እሷ ሰው የላትም፣ እሷ ሰው የሚኖራት አልኳችሁ። እሷ ትላንትና ተናግራለች፣ ዳግምን ራሱ ማለት ነው። እሷ እንዳለኝ እያወቅ እንዴት እንደዚህ ታደርገኛለህ አለች። እኔ በጣም ነው የማውቀው፣ በጣም ነው የምረዳት። ለምን ልጅቷ ሰው የላትም ሲጀመር፣ ጓደኛ የልብ ጓደኛ ለእሷ የሚቆረቆር የእሷን ጉዳት የእሷን ችግር በቃ ምናምን እንትን የሚል ሰው የለም። ሁሉም ለጥቅም ብቻ ነው። እሷ ስትበረታ ራሷ በቃ ተንደፋድፋ መከራን አይታ ስትነሳ ብቻ ነው ጓደኛ ምናምን እያሉ የሚመጡት እንጂ እንዲህ እሷ ስትቸገር ወይ ደግሞ የሆነ ችግር ሲደርስባት ምናምን ዞር ብሎ የሚያስው የለም። ከሚገርማችሁ ማለት ነው። እኔ ብዙ ጊዜ ስላየው ነው። ብዙ ጊዜ ከአንዴም ሁለቴ ሶስቴ አይቻታለሁ። በጣም በቃ ይሄ ነው ልል አልችልም። መቼም እሷን የምታውቁ ልጆች፣ እሷን ሚዲያ ላይ የምታውቁ ልጆች ስለ እሷ በደንብ ታውቃላችሁ። ስለዚህ ምንም ማስረዳት አያስፈልግም ስለ እሷ ማለት ነው። በደንብ በቃ እና ምንድነው የራሷ የሆነ ሰው የላትም፣ የሚቆረቆርላት ሰው የላትም። አንዳንድ ሰው ክፉ ሆኖ አይደለም እኮ ሰው የሚያጣው ታውቃላችሁ። ክፉ ስለሆነች ምናምን አይደለም። ግን እጣ ፋንታ ብያችኋለሁ ከዚህም በፊትም እጣ ፋንታ እንትን ነው
ሰውን የሚረዳት ልጅ አይደለችም። ችግሯን ምናምን የሚረዳት ሰው የለም። ገባችሁ? መድኃኒዓለም እዚህ ጋር ይቅርታ ሰዎቼ። የሚረዳት ሰው የላትም ልጅቷ። ስለዚህ ሰውስ እንዳሌለኝ እያወቅህ አንተስ በዚህ ልክ እንዴት እንደዚህ ታረገኛለህ? እንዴት ታኮርፈኛለህ? አለችው። መጀመሪያ እኮ ፍቅር አንቺን የሻኮረፍሽው እሱ እኮ ቪዲዮ ሰርቷል። ስልክም ስደውልላት አታነሳም። እስኪ በውስጥ መስመር አናግሯት፣ የምታውቁ ልጆች ስልኳን ምናምን ያላችሁ ሰዎች ጻፉላት። ደግሞ አነጋገርህ በጣም እንትን ነው። እኔ እሱ ጥላቻ ምናምን አይደለም። የሆነ የምትወዱት ሰው ባለፈው የሰራሁት ቪዲዮ ላይም ሰርቻለሁ። የምትወዱት ሰው የምታጡ እየመሰላችሁ የሆነ እንዴት ነው የምትናገሩት ቃላት በጣም ጠርጠር ያለ ሲሆን ያንን ሰው ይጎዳል። ሄዶ አንተ የሚጎዳ ሳይመስልክ የምትናገረው ንግግር ፍቅርን ይጎዳታል። እዛ ጋር ሄዶ ገባክ? ምን እያልክ ነበር አንተ? እኔ እንደዚህ አይነት ሰዓት መስኝም ነበረ አስመሳይ ነሽ ምናምን ስትል ምን ይሰማታል? አንተን አሁን ሰው እንደዛ ቢልክ ምን ይሰማሃል? ከልቡ ንጹህ ሆኖ እየቀረበክ ሰው አስመሳይ፣ እሷ አስመሳይ አይደለችም ሲጀመር፣ አስመስላ አይደለም ከልቧ ነው የቀረበችክ። ያስታውቃል እኮ አስመሳይ ሰው በደንብ ነው የሚያስታውቀው፣ በደንብ። ስለዚህ አንተ ደግሞ አስመሳይ ምናምን ስትላት በጣም ያ ነገር እሷን ሄዶ ይጎዳታል። አይደለም እሷ እኔ ለአዳማጭ ራሱ ቆንጆ አይደለም። ሰው የሆነ ነገር አጥፍቶ የሆነ ነገር ራስ አሁን ለምሳሌ አልፈልግህም፣ ካንተ ጋር አልሰራም፣ ሌላ ጓደኛ አግኝቻለሁ ምናምን ብላ ልብህን ሰብራ ብትሄድ፣ አዎ እንዴት እንደዚህ ታረጋለች? አብረው እየሰሩ ምናምን ጥፋት ሳይኖርበት እንላለን። ሁለታችሁም ጥፋት የለባችሁም። ፕራንክ ነው የተደራረጋችሁት። ፕራንካችሁ ከማይሆን ሰው ጋራ ነው የሰራችሁት። ገባችሁ? እናንተን የሚያቀራርብ ሰው ሳይሆን አብሶ ሚኒታ ነው ሚሪቲ ነው ማን የምትሏት ስሟ ራሱ አይገባኝም። እናንተ እንትኗንም አንብቤያለሁ፣ ዩቲዩብ ስርም ገብቼ ስሟን አንብቤያለሁ፣ ግን አያዝም። ስሟ በጣም ከባድ ነው። ለምን የለመድነው ቋንቋ ስም አይደለም። እኛ ኢትዮጵያኖች መድኃኒት፣ ጠጅ፣ ሳር፣ ኮሰረት ምናምን ማለት ነው የምናውቀው። እንደዚህ እንደዚህ አይነት ስም ሰምቼ አላውቅም። ስለዚህ ቶሎ ሊያዝልኝ አልቻለም ማለት ነው። ለዛ ነው ውዶችዬ። ስለዚህ ፍቅርዬ እኔ ቆንጆ ደስታሽ በቅርብ ጊዜ እንደሚመለስልኝ ተስፋ አለኝ። እኔ በጣም ነው የምወድሽ፣ ወዳጅሽ ነኝ ከምልሽ በላይ ማለት ነው። አድርሱልኝ። እውነት አድናቂዋ ነኝ። በጣም ነው የማደንቃት። ጀግና የሆነች ሴት፣ ማትበገር፣ ማትልፈሰፈስ፣ በቃ የሆነ ትስቅን ታለቅስና ወዲያው የምትስቅ ልጅ ናት። ለሰው ደግሞ ሸር ማታስብ ቆንጅዬ ጀግና ሴት። ግን በዩቲዩብ ላይ ለምሳሌ እውነት እኔ በዩቲዩብ ላይ ብዙ ዩቲዩበሮችን ታዝቢያቸዋለሁ። በዩቲዩብ ላይ ስታዩቸው ይዋ እኛ እንደዚህ እናረጋለን፣ እንደዚህ እንሆናለን፣ የማዳም ቅመሞች፣ የማዳም ምንጥስዮች፣ የማዳም ኮሰረቶች፣ የማዳም ጠጅ ሳሮች፣ እናንተ ቅመሞች ናችሁ፣ እናንተ እኮ ልዩ ናችሁ ምናምን ይሉናል ማለት ነው። ግን የሆነ ነገር ቸግሯችሁ ስልክ ቁጥራቸው ኖሯችሁ ስደውሉላቸው ሌላ በቃ እንደማይመቻቸው ሰዓት እንዳሌላቸው፣ ግን እነሱ ለእናንተ እኔ እንጃ የሆነ በቃ ብናገኛቸው እነዚህ ሰዎች ከነሱ ምንም ፈልጌ አይደለም። እኔ ለምሳሌ ግን በዩቲዩብ ዙሪያ የሆነ አንዳንድ ነገሮች ከኔ እነሱ የቆዩበት ነው። የሆነ ነገር ሲለኝ እስኪ ቆይ ብዬ እንትን በቃ ወሬያቸው በኋላ በቃ የሆነ መጀመሪያ ለምሳሌ ለሆነ ጥቅማቸው እየደወላችሁ መስሉና ያወራሉና ከዛ እናንተ ሌላ ወሬ ስታወሩ በቃ እስኪ ሌላ ጊዜ ደውይልኝ እንደ ፈልጌ ነው እንደዚህ ሆኜ ነው እንደዛ ነው የሚሏችሁ። በጣም ውሸታሞች ናቸው። ግን አላቅም፣ ሌሎቹን አላቅም። እኔ ግን ብዙ ዩቲዩበሮችን ከአንድ ሁለት ሶስት ዩቲዩበሮች በጣም ታዝቢያቸዋለሁ።
በጣም ግን እኮ ዩቲዩብ ላይ ስታይ ዋው እነዚህማ ብላችሁ ልክ እንደራሳችሁ የምታምኗቸው ማለት ነው። ግን እናንተ እንድታገኙ ምናምን አይፈልጉም ጭራሽ። ግን እኮ እናንተ እነሱ ፈለጉም አልፈለጉም ከነሱ ኪስ ወይ ደግሞ ከነሱ እንትን አካውንታቸው ላይ ተቀንሶ አይደለም ዩቲዩብ የሚከፍላችሁ። ዩቲዩብ ለማንኛውም ዩቲዩበር ይከፍላል ከሰራችሁ። ስለዚህ እንደው በቃ በእኛ ትከሻ እዚህ መድረሳቸውን ይረሱና በጣም ያቀራሩባቸዋል። በጣም እኔማ ለኢትዮጵያ ምድር ያብቃል። የማሰጣቸው ብዙዎች አሉ። አብሶ ዩቲዩብ እኔ ዩቲዩብ እንደነገርኳችሁ ይሄን ዩቲዩብ ገዝቼ ነው። ይሄ አመቱ ሐምሌ ነው። ሐምሌ 27 የመድኃኒዓለም ቀን ነው እጄ የገባው። እኔ እስካሁን ስሙኒ ዲናር አላቀበትም። ምንም ያየሁት ነገር የለም። ስለዚህ ጉዳይ ራሱ መጀመሪያ እኔ ስለ ዩቲዩብ ልማር ገብቼ ነው። እኔ ግን ለምንድን ነው ቆይ አሁን እዚህ ጋር ማውራው? እሱን ለብቻ ነው ማውራው ብያለሁ። አሁን ስለ ፍቅርዬ ብቻ ላውራ እና ለምን በፍቅር የተነሳ ነው በዚህ መሀል ማለትም አድናቂዋ ነኝ ምናምን ወዳታለሁ ስላልኩ እኔ አሁንም በወዳትም ምንም ብለም ከሷ ምንም ፈልጌ ሳይሆን በቃ እንዲሁ የተጎዳች ሴት የተገፋች ሴት ስለሆነች በጣም አከብራታለሁ፣ በጣም ወዳታለሁኝ። ሁል ጊዜ ደግሞ ከተጨቆነው ጎን ስላለሁኝ እግዚአብሔር ይመስገን ምንም ባላረግላቸውም ራሱ በሼር በላይክ በሰብስክራይብ አግዛታለሁ። ሁሉንም ቢሆን እኔ አሁን ተሰብስቦ እንዳሉ የኢትዮጵያ ዩቲዩበሮች እንትኔ ሰብስክራይብ ቢመልሱልኝ እኔ በአንድ ጊዜ 50 ሺህ ገባለሁ። እንዳለ ተሰብስቦ ቢመልሱልኝ። ለነገሩ ሰብስክራይብ ብቻ ምን ያደርግልሻል በሉ ካላዩት ሼር ካላደረጉልኝ ምን ያደርጋል? እኔ ላይክ ራሱ ቢያደርጉልኝ ላይክ ብቻ አድርጉልኝ። እኔ ቤት የምትመጡ ልጆች ሰብስክራይቡ ይቅር ችግር የለውም። እናንተ ላይክ ስታደርጉልኝ ሰብስክራይብ የሚያደርግ ሰው እግዚአብሔር ያመጣልኛል። ስለዚህ ላይክ ብቻ አድርጉልኝ። 10 ሰው ብታዩ 10አችሁም ላይክ አድርጋችሁ ውጡ፣ ችግር የለውም። እናንተ ምን ነበር የሚባለው? ትንሽ ሲባል የሆነ ነገር ይባላል፣ ግን ጠፋኝ። በሉኝ እንደዛ ይማርሽ ነው ምንድን ነው የሆነ ነገር ይባላል ግን እና ስለዚህ ፍቅርዬና ዳግም ታረቁ፣ አንድ ሁኑ። ፕራንክም ከተደራረጋችሁ ከሰው ጋር ምናምን ሳይሆን እንደ ድሮ ብቻችሁ እዛው በዛው ተደራረጉ እንጂ ወይ በስልክ አሁን ባለፈው እሱም አድርጓታል እሷም አድርገዋለች። እሱ ብሽቅ ነው የሚለው እሷ ሰብስክራይብ እንትን ስታደርገው ሰብስክራይብ እያልኩ ነው። ይሄ ሰብስክራይብ ፍቅር እኮ ሊያሳብደን ነው ሰዎች። ስለዚህ ምንድን ነው ለማለት የፈለኩት እኔ እንትን በሉ ምንድን ነው ለብቻችሁ ስሩ፣ ከሰው ጋር አትስሩ። ገባችሁ? ከሰው ጋር አትስሩ። ሰብስክራይብ ላይክ እያደረጋችሁ አበረታቱ። ልጆች፣ የኔ ቆንጆች፣ የኔ እንቁዎች፣ የኔ እንቁ ተወዳጆች ቤተሰቦቼ እና ፍቅርና ዳግም አንድ ላይ ምልስ ብለውልን በቃ እንደሷ ፍንድቅድቅ እያለች እኔ በቃ የሆነ ሳቋ ምናምኗ በጣም ደስ ይለኛል። እና ስለዚህ ከመሀላቸው ብትቺ አንቺኛዋ ልጅ ውልቅ ብለሽ ውጪላቸውና ሰላማዊ የሆነ ነገር ይኑር፣ በሰላም ይኑሩበት። እሺ
እና ስለዚህ ውዶችዬ ፍቅርና ዳግም አንድ ላይ እንደድሯቸው ምጥት ብለው ዝንጥ ብለው እንዲኖሩልን እንፈልጋለን። እሷም በቃ ደስ በሚል ነገር እንድትመጣልን በቃ እሷም እኮ እንትን ትላለች፣ ትፈራለች፣ ፍራቻ አለ በውስጧ። አንዳንድ ጊዜ የምትወዱት ሰው ማጣት ምናምን በጣም ያስፈራል። ገባችሁ? ስለዚህ የኔ ፍቅር አንቺም ተረጋጊ፣ እሱም ይረጋጋ፣ ተገናኙ። አሁን ባለፈው ቤተክርስቲያን ምናምን ሲሄዱ እንዴት እንደወደድኳቸው እንዴት እንደሚያያት ወይ እግዚአብሔርን በቃ የሆነ የራሳችሁ በቃ ኢትዮጵያ ብሆን እንደዚህ ብሆን ምናምን የምትሉት እንደዛ አይነት እንትን ነው ደስ የሚል ማለት ነው። ደግሞ በጣም እኔ እንጃ በስመ አብ ብቻ እግዚአብሔር ሁሉን ነገር ወደ መልካም ይመልሰው፣ መልካም ነገር ያሰማን። የኢትዮጵያ ዩቲዩበሮች ችግር ላይ ናቸው ያሉት። ዞሮ ዞሮ ችግር ላይ ነው ያሉት። መጨረሻቸው እንዴት እንደሚሆን አናውቅም እንጂ ሁሉም እዛም ስገቡ ሁሉም ቡጭቅ ነው የሚደራረጉት በቃ። እና ፍቅርና ዳግም ደግሞ በጣም እኔ እንጃ በስማም። እኔ አሁንም ቢሆን ያችሊ ከመሀላቸው ካልወጣ ኢሚኒታ ነው የምትባለው። ስሩን እስኪ አገኘዋት እንትኗን ያቢና ስሙ ይሄው እንደዛ ነው የሚለው ዩቲዩብ ላይ ያቢ እንዴ ያቢ ነው እንደ ስማ እኔ አላውቅም። አስተውፎላ እኔ እኮ የሆነ ስማ ሌላ ነገር መስሎኝ ነበረ። ዳግምና ፍቅር አንድ ላይ ምጥት ይበሉልን። ከዛም ከቻሻ አንቺ ከመሀላቸው ውጪና ምርጥ ጊዜ ያሳልፉ ልጆቹ። ብትችሉ ከሚዋደዱ ሰዎች መሀል አትግቡ። አሁንም ነገም ደጋግሜ የምለው ይሄንን ነው። እኔ በሚወዱ ሰዎች መሀል ሁል ጊዜ የሆነ ነገር በመጣ ሰዓት፣ ሁል ጊዜ የሆነ ችግር በመጣ ሰዓት መፍታት አይችሉም። አንዱን ደጋፊ አድርጎ ስለ አንዱ ያወራል፣ አንዱ ስለ አንዱ ያወራል። በዚህ መሀል ተጎጂ ማን ነው? ሁለቱ ናቸው ማለት ነው። ሁለቱ አንድ ላይ የሚሰሩ ፍቅረኛሞችም ሊሆኑ ይችላሉ፣ የስራ ባልደረባም ሊሆኑ ይችላሉ። ግድ እኮ ሰው ፍቅረኛ ባልና ሚስት ምናምን አይደለም መሆን ያለባቸው። ገባችሁ? ስለዚህ አንዳንድ ጊዜ አሁን እኛ የምናስበው አንድ ሰው ወንድና ሴት አንድ ላይ ቪዲዮ ሰራ ማለት ባልና ሚስት ወይ ደግሞ ፍቅረኛሞች ናቸው ማለት አይደለም። በስራ ጉዳይ ሊገናኙ ይችላሉ። ስራ ያገናኛቸዋል። ገባችሁ? እኔ እንዳልኳችሁ ነው። የኢትዮጵያ ዩቲዩበር አንድ ላይ ጥንድ ሆነው ካልሰሩ የተወሰኑ ብቻ ናቸው ለየብቻቸው የሚሰሩ። እናውቃለን እነሱም ማማ እንደሆኑ። እነሱም በፊት ያው ኢትዮጵያ እንደገቡ ከብዙ ወንዶች ጋር ከብዙ ፋሚሊ ሴቶች ምናምን ሆነው ሰርተው ነው እዚህ ጋር የደረሱት። ስለዚህ ደግሞ ሌሎቹም ጠንክረው ለብቻቸውን ለመስራት ራሳቸውን ለማጠንከር ግድ ምን ያስፈልጋቸዋል? ጠንክረው ሰርተው ከሰው ጋር ሰርተው ወይ ከወንድ ጋር ሰርተው ወይ ሴቶችም ከሆነ መስራት ይችላሉ። እኔ ግን ግድ ወንድና ሴት ብቻ አይደለም እኮ አንድ ላይ ሆነው ወንድ አሁን ለምሳሌ ባለፈው ሄሉና ፍቅር አንድ ላይ ሲሰሩ ቆንጆ ነው። ብዙ ጊዜ ከአንዴም 3 4 አብረው ሰርተዋል። የዛሬ አመትም አብረው ሰርተዋል። አመት እየሆናቸው ነው። ለእንቁጣጣሽ ነው እንትን ነበሩ፣ ትግራይ ነበሩ፣ ትግራይ ሀገር ነበሩ። ይሄው አመት ሆናት። እናንተ ለምንድን ነው አመት ሙሉ 100,000 ሰብስክራይብ ያልገባችሁ? ፍቅር ኧረ በእናታችሁን አስገቧት። እውነት አስገቧት። ፍቅር እኮ ፍቅር የሆነች ነው። እንደ ስሟ እኮ ፍቅር ናት። እሷን እያሞጋገሽ ዋች ዛሬ እንዳትሉ። ምን ላድርግ ታዲያ? ያው ዳግም ስላለቃቀሰ ነው። ዳግምዬ እኛ አንተንም እንወድሃለን፣ አንተንም እናከብረሃለን። ስለምንወድክ ነው ደግሞ እየወቀስን ይቅርታ ጠይቃት። ቪዲዮ መስራት የቻሉት ቪዲዮ የሰሩት በኮሜንትም እንደዛው ያሉክ ስለምንወዳችሁ እንጂ እኮ ባንወዳችሁ ችግር የለውም፣ ዝም ብለን እንተዋችሁ ነበረ። ግን እኛ የምንፈልገው
አንድ ሰው እየተዋደደ ሰው በስራም ሊሆን ይችላል። ግድ ፍቅረኛሞች ሆኖ አይደለም። ፍቅረኛሞችም ከሆናችሁ ደስ ይለኛል። እኔ ፍቅረኛሞች ሆናችሁ ባልና ሚስት ሆናችሁ ወደፊት ከብራችሁ ምንድነው የሚባለው ከብራችሁ ጠፋብኝ አማርኛው ራሱ ከብራችሁ ከብዳችሁ ከብዳችሁ እናያችሁ እንፈልጋለን። ሁለተኛው ጠፋብኝ። አንዱ ሳገኝ አንዱ ይጠፋብኛል። የኔ ችግር እኮ አቦ እና እንደዛ ነው የኔ ውዶች። ሁሉ ይስተካከል፣ እንደሚስተካከል ተስፋ አለኝ እና ለዚህ ቤት ደግሞ አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱን። እባካችሁን ዝም ብላችሁ አትለፉኝ ውዶችዬ፣ አበረታቱኝ። በቅርብ ጊዜ ከ2 ወርና ከ1 ወር ከ3 ወር በኋላ በምርጥ ቪዲዮ ታገኙኛላችሁ። እስከዛ ግን እናንተም አበረታቱኝ፣ በርታ አርጉኝ፣ ገፋ ወደፊት ገፋ አርጉኝ፣ እስኪ ገፍተር አርጉኝና የሆነ ቦታ ወርውራችሁ እስኪ አሳዩኝ ነው ምንድነው የሚባለው? ገፍትሩኝ፣ ምንም ችግር የለባችሁ። ምን አባቱ ለመገፍተር ደግሞ እናንተ ሙቀቱ በጌታ ስሙ አቀለጠኝ። የኔ ውዶች የሀገሬ ልጆች ወይ በላቸው ብሏል የሀገሬ ሰዎች እኮ የሚገርም ነገር ነው መቼ የምናየው ዘንድሮ እና አበረታቱኝ። ለዚህ ቤት አዲስ ሆናችሁ የፍቅርዬ ወዳጆች የሆናችሁ የኔ ውዶች የኔ ምርጦች አበረታቱኝ እላችኋለሁኝ። ሰላማችሁ ይብዛልኝ። ባላችሁበት ሀገር በሙሉ ሰላም፣ ፍቅር፣ አንድነት ይሁንልን። ለሁላችንም ኢትዮጵያ ሀገራችን ሰላም ያርግልን፣ ከክፉ ነገር ይጠብቅልን። ሀገር ሰላም ካልሆነ እኛ ሰላም አይኖረንም። ሁሉ ነገር ሰላም ሲሆን ነው ሰላም መሆን የምንችለው እንጂ ሰላም ሳይኖረን ምንም ሰላም ልናገኝ አንችልም። ወተን መግባታችን፣ በልተን መጠጣጠን፣ ተኝተን ማደራችን ሰላም ስንሆን ነው። እግዚአብሔር ደግሞ ጤና ይስጠን። እንዳልኳችሁ ነው። ዛሬ ያው አጥምቁ ዮሐንስ ነው። እንኳን አደረሳችሁ በዳግም እላችኋለሁኝ። ለዛሬ አመት ደግሞ እግዚአብሔር ካለ ለሀገራችን አብቅቶን አገራችን ላይ ከቤተሰባችን ጋር ከልጆቻችን ጋር ከባሎቻችን ጋር ከእናት አባቶቻችን ጋር ከወንድሞች ከእህቶቻችን ጋር የምናከብር የምናዘክር ያርገን። አጥምቁ ዮሐንስ የተቸገርነውን የቸገረንን መፈታት ለኛ መፈታት ያልቻለው እንቆቅልሽ የሆነብንን እግዚአብሔር እሱ ይፍታልን። ቸሩ መድኃኒዓለም አጥምቁ ዮሐንስ ደግሞ ያማልደን ከመድኃኒዓለም ጋር ያስታጥቀን። ለኔ እንደደረሰልኝ ለእናንተ የሚድረስላችሁ። አጥምቁ ዮሐንስ ወዳጄ ነው። ኢትዮጵያ ባለው ሰዓትም እዚህም ሆኜ ሁሉ ነገር የሚስተካከልልኝ ወዳጅ አባቴ ነውና እኛ መላእክቶችን እንወዳቸዋለን። በሁሉም ነገር እግዚአብሔር ከነሱ ጋር ስላለ እነሱን የምንጠላበት እነሱን ማንዘክርበት ምንም ምክንያት የለንም። እናንተን የወደደ እናንተን ያከበረ እኔን ያከበረ ነው። ማንም እኔ ያከበርኩትም ማንም ዝቅ ሊያደርግ አይችልም ብሎ በቃሉ ቃል ኪዳን እንደገባላቸው እኛም ደግሞ በቃሉ መሰረት እናከብራቸዋለን፣ እንዘክራቸዋለን። እግዚአብሔር ካለ ደግሞ ሀገራችን ገብተን እኔ በበኩሌ ሀገሬ ገብቼ የኦርቶዶክስ የሆናችሁ ሰዎች ይገባችኋል። ሀገራችን ገብተን ለሀገራችን ያብቃን። ምንዘክር ምን ነው ዛሬ ዝክር አበዛሽብን እንዳትሉኝ። ምን ላድርግ ታዲያ ውዶችዬ፣ ደህና ሁኑልኝ። የእግዚአብሔር ሰላም ይብዛላችሁ። አዛንም እየወጣ ነው። ደህና ሁኑልኝ። በጣም እወዳችኋለሁ። ኢትዮጵያ ሀገራችንን ሰላም ያርግልኝ። ኢትዮጵያ ሀገሬ እወድሻለሁ። ሰላም ሁኚልኝ እኔ እናት።